ከኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳይ ላይ የተሰጠ መግለጫ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ብዙ አባሎች እንዳሏት ይታወቃል። ለነዚህ ምዕመናን አገልግሎት ለመስጠት ከቤተክርስቲያኒቱ ጋር አብረው ለመስራት ፈቃደኛ የሆኑ አጥቢያዎችን በማደራጀት በአንድነት ሆነው እንዲያገለግሉም በደቡብ አፍሪካ የቃለ ሕይወት ቤተክርስቲያን አጥቢያዎች ህብረትን አቋቁማለች። ህብረቱና አጥቢያዎቹም እናት ከሆነችው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር አብረው የወንጌል ሥራ በመስራት ላይ ይገኛሉ። የቃለ ሕይወት አጥቢያ ቤተክርስቲያናት በራሳቸው እንደ አባላት የእድገት ፍላጎትና ሁለንተናዊ አገልግሎት የመስጠት ሙሉ መብት አላቸው። ስለዚህ መንፈሳዊ አገልግሎትን በተመለከተ ኮንፈረንሶችን በማዘጋጀት አገልጋዮችን ከውስጥና ከውጭ በመጋበዝ እንደሚገለገሉ የሚታወቅ ነው። ቢሆንም አጥቢያዎች አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱሳዊ አስተምሮ እንዳላቸው፣ ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድና ከበላይ ካሉ መዋቅሮች ጋር ከሚመለከታቸው አካላት ጋር ተነጋግረው ማረጋገጥ ይጠበቅባቸዋል። ይህም አሰራር የቤተ ክርስቲያኒቱ መንፈሳዊ ጤንነት ለመጠበቅ ማዕከላዊነትንና ጤናማ አመራርን ለማጎልበት አይነተኛ መንገድ ሆኖ ቆይቷል። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለ ቤተ ክርስቲያኒቱ ዕውቅና አገልጋዮችን ሲጋብዙ ይስተዋላል። ከጥቂት ቀናት በፊት በማኅበራዊ ሚዲያ ላይ ራሱን ነብይ ብሎ የሚጠራው እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 2025 ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገርና ሰዎቹን ሲጋብዝ ተመልክተናል። ይህንን ጥሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን የማታውቀውና የግለሰቡንም አስተምሮም ሆነ የዘይትና ሌሎች ቁሳቁሶችን ሽያጭ ልምምድ የማትቀበል መሆኑ እየታወቀ በቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው። ስለዚህ ኢስት ለንደን ቃለ ሕይወት ቤተክርስቲያንም ሆነ በሌሎች የቃለ ሕይወት አጥቢያዎች ይህ ግለሰብ የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን። በዚህ አጋጣሚ ብዙ የሐሰት ትምህርቶችና ልምምዶች በበዙበት በዚህ ዘመን ሁሉም የቃለ ሕይወት አጥቢያ ቤተክርስቲያናት የሚጠሯቸውን አገልጋዮች አስተምህሮ፣ ሕይወትና ልምምድ በጥንቃቄ በመፈተሽ ከሚመለከታቸው ጋር ደጋግሞ በማመሳከር የአባሎቻችንን መንፈሳዊ ጤንነት እንዲጠብቁ በድጋሚ ለማሳሰብ እንወዳለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ጥቅምት 28 ቀን 2018 ዓ.ም አዲስ አበባ